በወረዳው የፕላዝማ ችሎት መጀመሩ ወደ ከፍተኛ ፍርድ ቤት ጉዳያቸውን ለማስፈጸም ያወጡት የነበረ ጊዜ ጉልበትና ወጪ የቀነሰላቸው መሆኑን በምስራቅ ጎጃም ዞን የደባይ ጥላት ግን ወረዳ ነዋሪዎች ተናገሩ። በምስራቅ ጎጃም ዞን 7 ጣቢያዎች ላይ የፕላዝማ ችሎት አገልግሎት እየተሰጠ መሆኑንም የዞኑ ከፍተኛ ፍርድ ቤት አስታውቋል። ጌታቸው ገደፋው በጉዳዩ ላይ ዝርዝር አለው። በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ነዋሪዎቹ የፍርድ ቤት ጉዳዮቻቸውን በአካባቢያቸው የሚያስፈጽሙበት በቴክኖሎጂ የታገዘ አሰራር ተዘርግቶላቸዋል። በወረዳው እየተሰጠ በሚገኘው የፕላዝማ ችሎት የፍርድ ቤት ጉዳዮቻቸውን ባሉበት ሆነው መከታተልና ማስፈጸም በመቻላቸው ጊዜያቸውን፣ ጉልበታቸውንና ገንዘባቸውን መቆጠብ እንዳስቻላቸው የአማራ ሚዲያ ኮርፖሬሽን ያነጋገራቸው ባለጉዳዮች ገልጸዋል። ሶስተኛ ነው። በጥር 8 ቀን እዚህ ታዝዤ ወድኩ። ከዚያ እስካሁን እዚህ ነው እንጂ ደብረ ማርቆስ አላድኩም። እኛ ያቃለለልን አንደኛ ከመኪና መንገድ፣ ሁለተኛ እዚህ ሄደን ባልጋ እንከፍለውን በራብ በጥም እንሰቃየውን ሀገራችን ላይ ጠዋት ከ4 ሰዓት ተነስተን ተግባራችን ፈጽመን ለከብቶቻችን፣ ለሚስቶቻችን፣ ለልጆቻችን ተመልሰን ስለምንስተዳደር ስለዚህ እኛ እናመሰግናለን፣ ደስ ብሎናል። ማርቆስ ነበር የሚሄድ 2-3 ቀን አድሮ ይሄን እንግዲህ መገላገል ማለት ቀላል አይደለም። እንግዲህ ላየ ምን ትነግረዋለህ? በቃ ምን ላየ ሰው ምን ታስረዳዋል? ጥቅሙንም ጉዳቱንም እያየ ነው። ምክንያቱም ከርክ ዘንድ አልጋለ ልታድር ትችላለህ፣ ቀጠሮ ምን እያለ በጣም ህዝቡ ተሰላይቶ ነበረ። በቃ በዚህ እና ከፍተኛ ፍርድ ቤት ላይ የሚሄደውን እዚህ ቀበሌው ላይ እዚሁ ቅርብ ቦታው ላይ ወረዳው ላይ መሆኑ እጅግ የሚያስደስት ነው። በደንብ ነው የጠቅሞን። ምንድነው ጥቅሙ? ወጪያችን፣ ጉልበታችንን፣ ገንዘባችንን ቆጥቦልናል። አንደኛ ወጪ እንዋጣ ነበር በየአካባቢው። እንደገና መኪና እያጣን ደግሞ ፋይላችንም ሳንደርስበት መንቀር ነበረ። አሁን እዚህ ላይ እኛ ላይ መከሰቱ ደግሞ ጥሩ እድል አግኝተናል፣ ጥሩ ውጤት አግኝተናል። በወረዳው ጥር 2015 ዓ.ም የተጀመረው የፕላዝማ ችሎት ለባለ ጉዳዮች ዘርፈ ብዙ ጠቀሜታ እያስገኘ መሆኑን የደባይ ጥላት ግን ወረዳ ፍርድ ቤት ፕሬዝዳንት አቶ አደራው ወንዳለ ገልጸዋል። ይህ ዜና እስከተጠናቀረበት ጊዜ ድረስም በጣቢያው በሚሰጥ የፕላዝማ ችሎት 485 መዝገቦች መታየታቸውንና ከ1250 በላይ የህብረተሰብ ክፍሎች ጉዳያቸውን ባሉበት ሆነው በፕላዝማ ችሎት ማስፈጸም መቻላቸውን ፕሬዝዳንቱ ነግረውናል። በዚህም ይወጣ የነበረ ከ3 ሚሊዮን ብር በላይ ወጪ ማስቀረት ተችሏልም ብለዋል። ስራው ከተጀመረ በኋላ በአጠቃላይ በድግግሞሽ 485 መዝገቦች አካባቢ ታይተዋል። 1253 ያህል የህብረተሰብ ክፍሎች ያው እንዲገለገሉ ተደርገዋል። የቀረላቸው ወጪም ሲታይ በዚህ ቴክኖሎጂ መሰረት ያው አንድ ሰው ደብረ ማርቆስ በአንድ ጉዳይ 5 ጊዜ ሄዳለን ብናስብ፣ 5 ጊዜ ይቀጥላል ብናስብ፣ በአንድ ቀን ደግሞ በአንድ ጉዞ 500 ብር ያወጣው ለናስበን በአጠቃላይ 3 ሚሊዮን 132,500 ብር ወጪ የቀረላቸው መሆኑን ያው ተገንዝበን አረጋግጠናል። የፍርድ ቤቶችን አሰራር በማሻሻልና የፍትህ ተደራሽነትን በማረጋገጥ ተገልጋዩ ህብረተሰብ ከአካባቢው ሳይርቅ ፍትህ የሚያገኝበትን መንገድ ለማረጋገጥ የተለያዩ ስራዎች እየተሰሩ መሆኑን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ብርሃኑ ገልጸዋል። በክልሉ ሳይንስና ቴክኖሎጂ ኮሚሽን ድጋፍ በዞኑ በ7 ጣቢያዎች ላይ የፕላዝማ ችሎት አገልግሎት በመስጠት 14 ወረዳዎች ተጠቃሚ ማድረግ መቻሉን ፕሬዝዳንቱ ተናግረዋል። በፕላዝማ ችሎቱ ከባድ የወንጀል ጉዳዮችን ጨምሮ የወንጀል ይግባኞችና ማናቸውም የፍትሐብሔር ጉዳዮች በሙሉ እንደሚታዩም ገልጸዋል። በተዘዋዋሪ ችሎት ሄደን በግንባር ምስክሮችን እንሰማለን። በወንጀል ጉዳይ ማረሚያ ቤቶች ያሉ የሚሆን ከማረሚያ ቤቶች ያሉ ጉዳዮች በግንባር ምስክሮችን በአካል ምስክርናታቸውን ከሰማን በኋላ መዝገቡ ከበሰለ በኋላ ሌላ ቀጠሮ መስጠት ሳያስፈልግ ወደ ፕላዝማ ችሎት። ስለዚህ እዚህ መዝገቡ ተጠንቶ ተመርምሮ ጥፋተኛም ከተባሉ በፕላዝማ ችሎት ጥፋተኛ መባላቸው ይነገራል። የቅጣት አስተያየት ይሰጣሉ። የቅጣት ውሳኔ ይተላለፋል። የቅጣት ትዕዛዙ በቴሌግራም ለወረዳዎች ለማረሚያ ቤቶች እንዲተላለፍ ይደረግ። ነጻም ከወጡ በተመሳሳይ የመፍቻ ትዕዛዙ በዚህ መንገድ ይተላለፋል። በምስራቅ ጎጃም ዞን በአጠቃላይ በ9 ወር ውስጥ በፕላዝማ ችሎት 2442 መዝገቦች ቀርበው 1828ቱ ውሳኔ ያገኙ መሆኑንና 14662 ባለጉዳዮች አገልግሎቱን ማግኘት መቻላቸውን ከዞኑ ከፍተኛ ፍርድ ቤት የተገኘ መረጃ ያሳያል።